ወንድምና እህት አለሽማ? ነገ ሀገር ቤት ትገቢያለሽ። እሺ በጣም ልቆርጥልሽ ነው። አይዞሽ። አንድ ሴት ይት 5 ወንዶች። አንድ ሴት አንቺ ብቻ ነሽ ወይስ ሌላ ሴት እህት አለሽ? ከኔ ላይ የምትወለደው ይት አለች። እዛው ናት እሷ ያለችው። አግብታ እድሏ እንዳለ ያልሆነበትን አግብታለች እሷ? አዎ አግብታለች። እኔ ላይ ነው የምትወለደው። አዎ ወልዳለች። ልጅ አላት። ልጄ የመጀመሪያ ልጄ 1 ዓመት ትበልጣለች። እኔ ሁለተኛ ልጅ ነኝ የእናቴ። አንደኛ ልጁ ወንድሜ ነው። የእሱ ልጅ የኔ ልጅ 1 ዓመት ይበልጠዋል። የኔ ልጅ ደግሞ የእሷ 1 ዓመት ትበልጣለች። አሁን ደግሞ 3 ወር አልሆናትም። እናት እያረሰቻት ነበር። ድጋሚ ወልዳለች። አራስ ናት። ታዲያ እሷ ለምን አታሳድግልሽም ነበር ከራሷ ልጆች ጋር? ነገርኩሽ እኮ የተሳደብኩት በሱ ምክንያት። እኔ ባመጣኋት በቃ የሰውና ጫና ስላለብኝ ነው። አሁን በስቶብኝ አናቴ ላይ የወጣብኝ። እንኳን ከነሱ ጋር ሊስማማ አልቻልኩትም። ከድሮም እሷ ራሱ ንገሪሽ ልጄ ሲሄድ የ3 ቀን ሲሄድ መርዝ ተሰጣታለሁ ብለኛለች ተብዬ ከሷ ጋር ራሱ ብዙ አይደለሁም። ንገሪሽ ምን ብዙ አለብኝ። በቃ አሁን ለዛ ነው ወደ ራሴን እየመረጥኩት። እኔ ኖሬ ስላልጠቀምኳት ኖሬ ስላላጸደኳት ማቆማ ቦታ እንኳን ሳላደርግለት እንደኔ እድል እንዳትሆንብኝ ብዬ ነበር። ያኔ ወደ ሱዲ ሲመጣ የኔ እድል እንዳጋጥማት የሆነ ነገር ባስቀምጥለት ወድ ቢሄድ እኮ አትጎዳም የሚል ነበረብኝ የልጄ። ግን እሷ የሆነች ሲባል እኔ ተነቀውታ አቡዬ ያለ አካባቢያችሁ ላይ ያለ ጋብቻ ስሉለች ያገሏታል። ልጄ ነው አገንናት። ደግሞ እናቴ ራሱ ትሳደብብኛለች ነበረ። ሞቼ እሷ ብትኖር ኖሮ ምንም አላስብም። እኔ ወደ ልጄ እንደምታሳድጋት አውቃታለሁ። እኔ አልጠቅምም። እዚህ መሬት ላይ ገብቶሻል። እሷ ነበረች የምትጠቅመው። ገብቶሻል። በልሽ እንደዚህ ሆኛለሁ። ታላቅ ወንድምሽን ስትቁጥር ሊቀበለው ትንሽ ስልክ ነው ያለውን ላናግረው ነው እንጂ ኤርፖርትማ የሚቀበልሽ ወንድም ካልድ ነው። ገጠር ነው ያለ። ዛሬ 40 ነው። ልክ ስልኩ ሲሰራ ሰጥሻለሁ። ሊጠይቀውና ትንሹ ወንድሜ ሰጥሻለሁ። ትንሽ ስልክ ነው የያዘው። ተች አይደለም ከኔ ጋር እንደዋወልም ተቀብዬ ሰጥሻለሁ። ዛሬ 40 ነው። ውሃ የተደፋለት ነው። እዛ ናቸው። ገኒ ይሰማል? እስቲ ገኒ ትንሽ ክፋችሁ፣ ድምፁን ክፋችሁ እስቲ። አዎ ይሰማኛል። ውሃ አለ አጠገብሽ? አለ። እስቲ ውሃ ጠጪ። አሁን ምናልባት እዚህ ያለ ሰውም ደስ እንዲለው ብዙ የተጨነቀ ሰው ስላለ እንደዚህ ጥሩ። ስንት ዓመትሽ ነው? 4 ዓመቴ ነው። ይሰማል? 24 ዓመቴ ነው። 24
ልጅሽ አሁን ስንት አመቷ ነው? መስከረም 12 5 አመት ነው የምትሞላለች። 5 አመት። ስለዚህ በ19 አመትሽ ነው ማለት ነው? አዎ የወለድካት ልጅ ናታ። አሁን ይቺ እኮ የአሁን ጊዜ ልጅ በአንዴ ደርሶ እኮ ነው እኩያ የሚሆነው ታውቂያለሽ። ደርሰኛለች ትለኛለች ሁላ። እዚህ ላይ መልኳ ማን ይመስላል? ልለጥፍልህ እዚህ ላይ? አይ ትልኪልኛለሽ በውስጥ አሁን እዚህ ላይ ዋትሳፕ ያለ ትልኪልኛለሽ። አሁን የት ናት ልጅሽ ያለችው? መልኳ የምትመስለው እሱን ነው። ይሄ ብቻ ነው የምትመስለኝ። ሳትዋሺ እኔ አልዋሽም። እንዲህ ፍርድ ቤት በመን እኮ ያውቃል። ቁርጥ አንቺን ነው የምትመስለው ወይስ አንቺን ነው የምትመስለው ወይስ? ይሄን ትመስለኛለች። ይሄ ሁሉ የኔ አይደለም። በቃ የራሱ እሱ ነው የምትመስለው። እሱ እኮ ግን አሁን ለምሳሌ መልክ በማወጣች መልክ ብልጥነት ራሱ በሱ ነው። ብልጥነትን በሱ ነው የወጣች፣ መልክን በሱ ነው የወጣች። ግን ይቺ አፍንጫ ብልጥነት ይሻላታል። እንዳንቺ አሁን ከምታለቅስ ይሻላታል። የነገ ልጆች እኮ እንደዚህ መሆን አለባቸው። ሁሉም ነገር ራሱ ነው። አፍንጫ ብቻ ያለችውን ዘነበ ወርቅ ነው። ዘነበ ወርቅ እሱ ስንት አመቱ ነው ሰውዬ? ኧረ ሰውዬ ልጅ ነው። ወደ 40 ይሆናል እሱ፣ ከዛ በላይ ይሆናል እንዴ። ሰውዬ እና ሰውዬ ነው የምትይው? ሰውዬ ነው የምትይው? አዎ እንደዛ ነው የምልህ እንዴ። አይደለም ሰውዬ 40 አመት እኮ ገና ምንም 40 አመት። እኔ አሁን እስኪ አሁን እኔ 40 አመት አሁን ሰውዬ ይባላለኝ እስኪ ከዛ እኔን አሁን እስኪ ሰውዬ ይባላል አላቅም፣ ግን እንደዛ ነው ሁሌ የሚጠቀመው ይሄንን ቃል ነው። አይ ስም ስትጠሪው በማን ትጠሪዋለሽ? በስሙ አልጠራም። እኔ የሆነ ነገር ቢፈልጉ እንኳን እንዲህ አድርግለት ብዬ ነው የምናገረው እንጂ እንደዚህ ስም ጠርቼ አላወራውም። ለምን አቶጂ አንስማማም። እዚህ ላይ የከተተኝ እኮ እሱ ነው። ከከተተኝም በኋላ አውጣኝ። አይደለም መክተቱ ሳይሆን እኔ ለምሳሌ ይኸውልሽ አሁን በሱ ቦታ ብሆን በየቀኑ ለምሳሌ እንደዚህ እያረግሽ እንደዚህ እየሆንሽ እንዴ ሁሉም አሁን ወንዶች ሁሉም ሰው መረጋጋት ይፈልጋሉ። ጥሩ ነገር እንዲሆን ይፈልጋሉ። ሰላም እንድታወሩኝ ይፈልጋለሁ። እንዴት ነው ከዛ እንዴት አመሻ? አሁን ለምሳሌ እንደዚህ ሁሉ ጊዜ ጭቅጭቅ የምታደርጊ ከሆነ ሁሉም ሰው ይሸሻል። ማንም ሰው እንኳን አይደለም እኔ አሁን በጣም ማከብረው እዚህ ያየሁትን ሰው ነው። ለምሳሌ በስልክ ቮይስ የምታደርግ ከሆነ እንዴት አመሸ፣ እስቲ እንደዚህ አድርግ ያለው እንደዚህ እያልሽ ነው እንጂ የሚሄደው አሁን እንደዚህ ብትይኝ እኔ አሁን ራሱ ስቅቅላል። አሁን እውነት ለመናገር እዚህ ሰው ባይኖር ምናምን ሁሉም ሰው እኮ መቼም የራሱ ነገር አለበት። እርግጠኛ ነኝ አሁን እኔ ሳገኘው እኮ ደግሞ ይሄኔ በጣም መልካም ሰው ሊሆን ይችላል። በጣም ከምታስብ ይሆናል። ግን ይሄ አሁን አንቺ ወይ በጣም በቃ ፍቅር አለብሽ ወይ በጣም እንትን አለብሽ። አሁን ይህንን ስለሆነ ነው አሁን እያስጨነቀሽ ያለው እንጂ ይሄኔ እኮ እሱ የሚፈልገው አይ በቃ እንደው እኮ በየቀኑ እንደዚህ እያለቀሽ እንዴት ፊትሽ መሆን ይሆናል? ገባሽ? አሁን ብታይኝ እኔ ራሱ ይጨንቀኛል። አሁን ራሱ ቆይ አሁን አንድ ነገር ብቻ አድርግ እሺ። መጀመሪያ ይሄ እንትኑ ጨርቁን ወደ ላይ ከፍ አድርጊ። ፊትሽ ላይ እንትን ያደርጋል። ከፍ አድርጊ። አውርጁ። ምንም ችግር የለም። አውርጁ። ተወልጫለሁ። ፀጉሬ የለኝም። ምን ይሆን ምን ችግር የለም። በቃ እንደሱ ከፍ አድርጊ። ደግሞ ቆንጆ ነሽ በጣም። ልንገርህ መልስ እየጠየቀኝ መልስ ልመልስልህ። እሺ ጭንቀት ኖሮብኝ ስትለኝ ይሻለኛል ነበር። ልመልስልህ ሰላም ድሮ ሳወራ ልንገርህ ጭንቅላቴ ትክክል ሲሆኑ ጊዜ አሳድጌያታለሁ። አንዲች ብር እርግዝና በሰው ቤት ጨርሼ እቺ ልጅ አንዲች ቀን ይሄንን የሚጠቀልልበት አጥቼ ነው ሚልክ ቅድም የአቢባ ነግራታለሁ። የሚጠቀልልበት ልጅቷ እንኳን አጥቼ ወደ እሱ ሲደውል ድምፄን እያወቀ ይዘጋል ነበረ። ጥሩ ነው ስላልከኝ ነው ሊሆን ይችላል ስላልከኝ። እንደዛ ያሳለፍኩ ሴት ነኝ። ከ2013 ጀምሬ እስከ ዛሬ ድረስ
አሁን ነው እሷን ሳጣ በቃ እኔ መኖር የለብኝም ብዬ ጭንቅላቴ እየተነካብኝ እንጂ የእሱ እንድጋፍ ፈልጌ አይደለም። ሲያቅተኝ ልጄ ሲያቅተኝ ነው የከሰስኩት በፍርድ ቤት። አስፋልት በሆነ ማተማገቱ አውቃለሁ አይደለ? ሆነ ነገር እንዳትሆንብኝ ንገሪካ ሆነ ነገር እንዳትሆንብኝ ብዬ ዘበኛ ጋር ብር ኖሮኝ ታስክ ይዤ እሱን መፈለግ አልችልም። ፍርድ ቤት ቤቱን አሳይ ጦቅሚ ስለሚልኝ እንደዛ አስፋልት ላይ ያድራለሁ። ወደ ዘበኛ ጠጋ ብዬ ያሳደግኳት ልጅ ነኝ ልጅቷን። ይሄ ሆኖ ግን ሰላም አትይም፣ ሁሌ እንደዚህ እያለቀሽ ነው ትለኛለህ። አላለቅስም ሰላም ነው ብዬ ሲለው የምትጠይቂውን ሰላም እዛው ጠይቂ፣ የምትፈልጉን ተናገሪ ይላል። ሰላም ለምንድን ነው ማቲ ስለምትለኝ ማለት ነው። አንተ አሁን ሰላም ብቲ ስላልከኝ ሰላም እዛው ጠይቂ፣ ሰላም ብትይ ሰው እዛው ጠይቂ፣ አሁን የፈለግሽውን ነገር ቀጥ ይለኛል። እየሰማኸኝ ነው? እየሰማሁሽ። አዎ እንደዛ ስለሚለኝ ሰላም በቃ አልለውም። እሷ ላይ የሆነ ነገር ሲደርስብኝ ይሄ ቅር ብሎኛል፣ ለምን ይሄንን አታረገውም? ይሄንን አርጎ ይለዋለሁ። ገነት ይሰማሻል ማሬ? እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምም ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው ሚቱን ልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትልጅ ትችያለሽ። ገላሽን ታጥበሽ መሄድ ብቻ እሺ። እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ እሺ። ሌላ አቦ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። መጀመሪያ እንትንትንና ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስቢ። ተመልሰሽ ለምትመለሽ ከታኪስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት የሆነች አሁን ለስኮ ራሱ ሲሄድ የእሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የእሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ቢላ ነው የነገረችኝ እንጂ ሞታለች አላለችኝ። ያኔ ግን የሱዲ 2000 ብር ሊያር ነበረኝ፣ በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆነ ነገር ይቃጠልብሻል 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለች ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇን ብር ሰጣታለሁኝ እሷ ብቻ በሰላም ሀገሯ ትግባ ምንም ችግር የለውም ብላለች። እሺ ምንም አልቆርጥም። ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞች ደግሞ እንደ አይነት ቃጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰው አለ። ይኸው እዚህ ሁሉ 12,000 ሰው ቁጭ ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀች ነው። ስለዚህ አሁን ምንድነው መሰለሽ ይህንንም ሰው ሳታስደነግጭ ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይህን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካኪ ነው ተነስተሽ ሄድሽ። ለዚህ ነው አዎ ፍርድ ቤት ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ። እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስበው እዛ አዲስ አበባ ሆኜ እሷን ይዤ የሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጠን አለቀህም፣ አንተን አልፈልግም፣ እኔ ገንዬ ነው የሚፈልገው
ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለግኩት እንደፈለግሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል። ምንም ማውራት አልችልም። ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ ጠንቅቆ ያውቃል። ስለዚህ አሁን መመለሻ የላትም። ከፈለሽ ሙሽ የሚለኝ ራሱ አለ። ልጅቷን ከፈለሽ ቀጥረሽ የሚለኝ ጊዜ አለ። ገብቷል። ግን ያኔ እናቴ ስላለች እንዲህ ይለኛል እያልኳት እሷ ነበረች ብታቆማ በቃ አይዞሽ ብትለኝ እንደዛ የሚለኝ ሰዓትም አለ። ምን ሊበልክ እንደዚህ ምንም አዳምጥኝና ደግሞ አንድ ነገር ልንገርሽ። አሁን እዚህም ያሉት ሰዎች እየጻፉ ነው። አሁን ነገ አንቺ ተረጋግተሽ ነይና መረዳት ያለብሽን እኛም ሌሎችም ሁሉም ሰው ያዋጣና የምንችለውን ነገር አድርገሽ ለልጅሽ በአካውንቱ አስቀምጠሽ ቀጥረላት እንዳልኩም አድርገሽ ከዚህ በኋላ ለምኖ እንደውም በቃ እንደገና መልሼ ልጄን መውሰድ እፈልጋለሁ፣ ልጄን ማየት እፈልጋለሁ የሚልበት ነገር ይመጣል እና አንቺ ግን ጠንካራ ካልሆን አይሰማሽም። ገብቶሻል? ስለዚህ በመጀመሪያ ማንም ሰው ቆይልሽ ሁል ጊዜ አሸናፊ ስትሆኚ ነው። ገብቶሻል? ማዳምሽ መጣች አለች አላውቅም። እኔ እዚህ ጋር በሩን ዘግቼ ነው ያለሁት። ላሳይክ አቡዬ ላውራት ትንሽ እኔ ያለሁበት ቤት ይቺ ናት። ሰላም አንቺ ልታወራሽ አንዴ ልንገራት። አንቺ ልታወራሽ ላማችሁ። ሰላም ይሰማል? ገነት ኦዬ መብራቱን አብሪውና ቁጭ በይና በትክክል አዳምጫት። እሺ በመጀመሪያ ያው ከመጀመሪያ ጀምሮ ታሪኳን እየተከታተልኩ ነበረ። ሀቡዬ በጣም ስጠፈልሽ ነበረ። ልጄ ማዳሪ ትምህርት ቤት ስለነበረ ኮሜንት ላይ እየጻፍኩልሽ ነበረ። አሁን ቁጭ በይላት ገነት፣ ቁጭ በይላት አንድ ቦታ ቁጭ እሺ ያኒ ስሪቲ ነጋጋይ እሺ ግን በአማርኛ አውራሽ ወደኛ አወራታለሁ እንድትሰማኝ ብቻ ነው፣ ፎከስ እንድታደርግ ስለፈለኩ። እሺ እናት ያኒ ይኸውልሽ ልጅሽን ተወጃታለሽ? ስለምወዳት ነው አቢባ ጋር አድርስኝ ያልኩት። በቃ በደንብ ስሚኝ እሺ። ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንዳንቺ ስደተኛ ሆኜ እኔ እናት አባት የለኝም፣ ቤተሰብ የለኝም። የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ የባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሪት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም የአንቺ ልጅ 5 ዓመቷ ነፍስ አላት፣ የአንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ሀቡ ስደት የጀመርኩት ማለት ነው። ይኸው ሳሚያውን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችዩ። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን የአንቺ ኃላፊነት አለባት፣ የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብሎ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ
ልጅ ጓደኛዬ ብር ካላክሽ ብላ 1 አመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 አመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛው ሆኜ መዳሜ ልክ ያንቺ መዳም እንደውም ጥሩ ነች፣ ያንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የእኔ መዳም ግን ኮንትራትሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው አቶ ጫላ ይባላል፣ ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሼ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን በሰላም እንኖራለን። ጓደኛዬም ነው፣ ቤተሰቤም ነው፣ ወንድሜም ነው፣ ሁሉ ነገሬ ነው ልጄ ማለት ነው። አንቺ ለምን ለልጅሽ አታስቢም? መጀመሪያ መረጋጋት ገብቶሻል? እንዳንቺ ሆኜ አውቃለሁ። አልሆንኩም አይደለም። ክሮሌክስ ጠጥቻለሁ እኔ ሰዎቹ አትሄጂም ሲሉኝ ሀቡ ትሞቻታለሽ እንጂ አትሄጂም ያለች ማለት ነው ሴትዮዋ ማለት ነው። መክተብ ወስደውኝ ማለት ነው ግዴታሽ ነው መስራት ልትሰሪ እስከመጣሽ ድረስ ተብያለሁ። ይሄ በእኔ የደረሰውን ነገር ነው የምነግርሽ። ግን እዛ ሆኜ ተረጋግቼ ወደ ራሴ ተመልሼ ምንድነው ሶሉሽኑ ምንድነው መፍትሄው ብዬ ሳስብ እኔ መምጣት አይጠበቅብኝም፣ ወደ ሀገር ቤት መምጣት አይጠበቅብኝም። ውክልና ነው የላኩላቸው። ውክልና ልኬላቸው ልጄን ከእሷን በህግ በምን አፈላልገው ተቀብለዋት ንብረቴን ብትንትና አድርጋ ማለት ነው ሀቡ ባዶ እጄን ነው ሀገር ቤት የገባሁት። 1 አመት ነው የበዘበዘችኝ። ዛሬ ለዛች ልጅ ራሱ ይቅርታ አድርጌላት አወራታለሁ ማለት ነው። እና ልጅሽ ለአንቺ ንብረትሽ ነው። እናትሽን አጣሽ አይደለ? የእናትሽ ምትክ እኮ ልጅሽ ነች። እኔ ልጄን ትላንትና ሳረግዝ የልጅ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይሄው ጎረምሳ ልጅ አለኝ። ነገ ልጅሽ ለምን ታዝንብሻለች? ለምንድነው ራስሽን የምታጠፊው? ለምንድነው መጥፎ ነገር የምታስቢው? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊፍ ፋውንዴሽን ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረ። 2007 ላይ እንደዚህ እንኳን ሰው እንኳን ድምፃችንን እንኳን አይሰማ። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ እየነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መታሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሌብ ጋም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ፣ እህት ብትፈልጊ፣ ሰው ብትፈልጊ፣ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው። መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቄ ስልኩን አፈላልጌ ነው የገባሁት ማለት ነው። መጀመሪያ ወደ ራስሽ ተመለሺ። የምሞት ማሰብ ነው። ልጅ ካመጣሽ በኋላ በቃ እርሺው፣ እሱን እርሺው። በቃ ይኸው እኔ ና ሳሚዬ ይህ ተመልከቺ። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ከአንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን።
የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለ እኔም አለው። ልጅሽን ተቀበይ በቃ። ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኚ። በቃ አንቺ መስዋዕት ሁኚ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና አሁን ተረጋጊና አቡ አናግራታለች ሴትዮዋን። ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለህቡ ልክላታለሁ ወይ ለአንቺ ልክልሻለሁ በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለሁልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥር ሽላኪለት ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሳው ተቆራጭ 4,000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁን እንዲያደርጉ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈለሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢኬ እtti deebi'i እሺ። እናት ጣበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ይሰራን ፈዱ በቃ ኦፍ ኬሳ ባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ አቡዬ እናመሰግናለን። እሺ ሰላም። አሁን ተረጋጋሽ? ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ኪኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን፣ እኔም መዳምሽም እየፈለግን ነው። ትኬት ሲገኝ ለዛሬ ማታ ከተገኘ ለዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቂ አያገኝም አቡ። እኔ እንጃ። ቆይ እስኪ በቄንም ፈልግ ልበል። ሌላክና ፓስፖርት በኩል ገኒ ይሰማል? እስቲ ይሰማል? ወንድም ካል ደወልክለት? እሱ አዎ ደወልኩለት። ቆይ መልሼ እደውላለሁ። ጠብቀው። እሺ ገኒ ይሰማል? ገኒ እንትን እጅሽን አውርጃ፣ ከጭንቅላትሽ ላይ እጅሽን አውርጃ እንደኔ። ከዛ ደግሞ ይሄኛውን ወደ ላይ ክፈች። አሁን እንትን በይ ትንሽ አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይታወቅሽ? ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትናንትና ነው ያለቀ። 2 አመት? 2 አመት ሳውዲ ኖርሽ? 2 አመት ኖርኩ። ግን ኢትዮጵያ 2 ጊዜ ሄጃለሁ ከዚህ አመት ውስጥ። ሆነ ነገር እሷም ስትታመም ከዚህ እኔ ነኝ የምሄደው ከሱዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። አንተነሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ነገር ነግራታለሁ። ማዳምሽ ትልቅ ሴት ናት። 65 አመቴ ነው ያለችኝ ስንገናኝ። በጣም የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ይበዛል፣ በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛ አትቅሪ የልጅሽ እንዲህ አድርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አድርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አድርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታረጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄ የታመመች ጊዜ
ደበቀችኝና እኔ ደውዬ ወንድሜ ጋር ይጣለዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጅና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲለው ሂጅና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም? ከዛ አንስተሽ ከምታምኝ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታ ልጆች አላት ሴትዮዋ 4 ወንዶች አላት። ማሻን በ4 ወንድ ነው ተከበሻለሽ? 4 ናቸው ግን አንዱ ሌላ ሀገር ነው የሚማረው። 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻው ይማራል። 6 ሰዓት በር ከፍትለታለሁ እሱ እንደሚማር አውቃለሁ። ሁለቱም ግን አንዱ ምንድን ነው አለች፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ፣ ሻንጣ ይዞ ይሄዳል ካሜራ ይዞ። አንዱ ግን እንትን ነው ይሄ መኪና ሲበላሽ የሚሰራ የለም አንዱ እሱ ነው የሚሰራ ብለኛለች። እድሜያቸውስ? እድሜያቸው አላውቅም፣ 1 ዓመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው። እኔን ያክላሉ። አሁን 2 ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ እንዴ! ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቄያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም ያገቡ። አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ፣ አልዋሽም። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺንም አንቺማ አንቺ ጭራሽ በአንድ ያለሽ እኔና ሀቢባ እንፈልግላቸዋል። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው። ታዲያ አበሻ የአበሻ ነው። ምን ፈረንጅ ምንም ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም ሀበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ። እሱ ቢወዱ እነሱ ቢወዱ ታዲያ እሷ ምን አገባት? ገኒ ሳቷሽ እንደው ሳቷሽ አሁን አንቺን አይተውሽ እንደዚህ ምናምን ሳቅ ብለው ምን አይተውሽ አናግረውሽ አያውቁም? ኧረ በስመ አብ ሰላም ራሱ አንባባልም። እኔ ከክፍሌ አልወጣም። በጣም ነው የምትወደኝ። እነሱ ክችን ሲገቡ እኔ ከዚች ትንሽዬ ናት ክላሴ፣ ይቺ ናት አይሻት፣ ይቺ ፍራሽ ላይ ነው። ይኸው ይቺ ናት ክላሴ። ከዚች አልወጣም። አንገናኝማ። ሰላም እንኳን አላቸው። አንዱ እንደውም ሴት አይም ብለኛለች። ልክ ሲያይ እንዲህ ሲል ለምንድን ነው አንድ ልጅሽ ሰው ሲያይ እንደዛ የሚሆነው ራሱ ብያት፣ እሱ ሴት አይወድም ብለኛለች። አንተያይም፣ ከእሷ ጋር ብቻ ነው ግንኙነቴ፣ ከማንም ጋር አላወራም። ማንም አያዘዘኝ። ጅዳ ነው የት ነው ምንድን ነው ሀገር? ሪያድ። ሪያድ፣ ለዛውም ሪያድ እኮ ቀውጤ ትልቅ ከተማ ነው። ኮቪቶንም እዛ እንደ ኢትዮጵያ እንደሚወራ መስሎክ ነው። ኢትዮጵያ ስንመጣ ኢትዮጵያ እንደሚወራ እዚህ ምንም አላየውም። ሰላም ራሱ አይሉክም። ሰላም እንዳይሉክ ይሄው ሀቢባ ታውቃለች። ሀራም ነው የሚሉት። እንደዛ ታስበው አላቃሽ። አንድ ነገር ልንገርሽ። አሁን እሙ አህመድ ትመጣለች። እሱ አሁን ቱሬንትራ ይሄ የሀገር ማስጎብኛ ድርጅት አለ። ከዛ አሁን እኔ ስልካቸውን ሰጪና እንጋብዛቸዋለን። ኢትዮጵያ ለአንቺ ላደረጉት ነገር ሁሉ ኢትዮጵያ አንዳቸውን ደስ ያለሽን ከ3ቱ አንዱ ስማቸውን ታውቂያለሽ? ልጆቹን ወይንስ ሴትዮዋን? ሴትዮዋንም ሴትዮዋን ከነ ልጆቿ። አረ ልጆቿ ላይ ምን ይልቅ እሷ አትመጣም። አንቺ ኢትዮጵያ ሲገቢ ቤት ሲኖርሽ
መሆኔ ስታድግልሽ ከአንቺ ጋር እሄዳለሁ ብላ ነበረ። ግን እንደዚህ አትሄድም። ግን ትንቀሳቀሳለች፣ ሰውነቷ ይንቀሳቀሳል በደንብ። ኧረ ወጣት ናት። እኔ ነኝ ያረጀሁት መልኳን ስታይ። ታዲያ ስለዚህ ጋብዣት፣ እንጋብዛት። ይኸው በቂም አለ፣ እኛ እናድርግና ለአንቺ ላረገችው ነገር ከፈለግሽ ምንም ችግር የለም። አይታ መታ አሁን አንቺም ራሱ ትደሰቻለሽ። ትፈራለች፣ አትመጣም። እሷ ንገሪ እንጀራችንና ይሄኛ አትወድም። እኔ ራሱ እኔ ይሄን ቢ ስትለኝ አልበላም፣ እኔ እንጀራ ነው የሚፈልገው ሲላት ይሄ ምግብ ነው ትለኛለች። ስለዚህ ከባሏ ጋር አንቺ እዛ ኖረሽ ቤት ሲገዢ አንቺ ጋር መጥቼ ጠይቅሻለሁ። ግን እንዲህ አትሄድም፣ አትፈልግማ። አንቺ ግን በፍቅር አሳብደሻታል ማለት ነው ሴትዮዋ። በፍቅር አይደለም ወንድም ካልክ በጣም ጎበዝ እንትነት የስነ ልቦና ሐኪም ነክ አሳብጃት ሳይሆን ነግራት ነበረ። እኔ ኢትዮጵያ ሲገባ ልጄ 18 ዓመት ስትሞላልኝ እስከዛ ከአንቺ ቤት አልሄድም፣ እንደዛ ስትሆን ልጄ ቦታ ስትይዝልኝ እኔም ኢትዮጵያ አገባለሁ ስል አንቺ እኮ ልጅ ነሽ ታገባለሽ ስትለኝ አላገባም፣ እኔ ቤት ሰርቼ የልጄ ሲሰጣት አንድ ክፍል መጥተሽ ታርፋለሽ ምናምን እንባባል ነበረ። ያኔ ሄዳለሁ አለች። እንዲህ ከቤተሰቤ ጋር አትሄጂም ከኔ ጋር ሲሄድ ሲላት አልሄድም አንቺ ቤት ሲኖርሽ ነው ያለች። ስለዚህ መሄድ አትፈልግም ብዬ ተረድቼ ተውኩት። ኦፍኮርስ አሁን አየሽ፣ አንቺ በተረዳሽበት ነው። አሁን አንደኛ ኢትዮጵያ እንደዚህ አይመስላትም። እኔ አሁን ቆይ ዋትሳፕሽን ወይ እንትን ትልኪልኝና ቪዲዮ ምናምን እልክልሻለሁ። የሳውዲ ዜጎች እንዴት መጥተው እንደሚዝናኑ እናቶች፣ ሴቶች እዚህ እኮ አሁን በደንብ መዝናኛ አለ። እንትን ምንድን ነው ስሙ? አሁን ደግሞ ሙቀት ስለሚመጣ እኔ አንድ ቃል ልግባልሽ፣ 15 ቀን ማረፊያ ሆቴላቸውን ከዛ ከነትኬታቸውን አድርገን መጥተው ቁጭ ብለው አይተው ለካ እንዲህ ማገር አለው ብለው ይሄዳሉ። ከዛ አንቺ ከሷ ጋር አበሻት። እኔ ነኝ እንደዛ ብዬ ማወራ ሴትዮ ለምን ሀቢባ ታወራታለች? ምንም ችግር የለም። እኛ እናወራ። ሴትዮዋን አመስገኝልን እያሉ ነው ጋይስ። ትኬቱን ቆርጣ ስትሸኛት አመሰግናታለሁ። እሺ ውዶቼ፣ አንዴ ትኬቱን ቆርጣ ትላክልኝ፣ ወይ ደግሞ እሷን ስትሸኛት ሁሉም የኢትዮጵያ ሕዝብ ያመሰግንሻል ብዬ የምስጋና ቮይስ እልክላታለሁ። ምላሿን ማሰማችኋለሁ። እሺ ግን ሀቢባ አንድ የጠረጠርኩት ነገር ልንገርሽ። እንትና ገኒን የጠረጠርኳት ነገር አንደኛ አሁን ልጆቹ አየሽ፣ የሴትዮዋ ልጆች እዚህ እንዲመጡ አትፈልግም። ሌላ ሰው እናያቸው። ኧረ እኔ ምን አገባኝ? እኔ የራሴ የማታውቅ ሴትዮዋ ስለሰው ምን አገባኝ? ለምን እንደዚህ? ኧረ አይመስለኝም። ዝም ብለሽ አሁን እንደዚህ ሲመስለኝ አሁን ልጆቹ እዚህ ከመጡ ሌላ ሰው እንትን ይላሉ ብለሽ እንዲመጡ አትፈልጊም። እኔ አሁን ይመስለኝ እኔ ምን አገባኝ? የራሴ ወንድሞች አይደል? ምን አገባኝ? ምን አስቀናኝ? በራሳቸው እግር ነው የሚሄዱት። እኔ ምን በራሳቸው መንገድ በራሳቸው እግር መሄዳቸው ንንገርክ እንደውም እኛ እንደ ሰው ስለማያቆጥሩ አይቶ ኢትዮጵያ አሁን ላይ መጥቶ ኢትዮጵያ ዞር ዞር ብሎ አይቶ ወደ ሀገራቸው ቢመለሱ ደስ ይለኛል። እንደውም ቅር አይለኝም እኮ። ስለዚህ ይኸውልሽ ስልክ ሀቢባ ታወራቸውና እኔ አንዱን ልጋብዝልሽ። ማን ማን ነው ስማቸውን ታውቂያለሽ? የመጨረሻ መሐመድ ነው። መሐመድ ዝም የገመርኩ መሐመድ። የመጀመሪያ ራያ፣ የሁለተኛ አብዱልመሊክ በደምብ ታውቂያቸዋለሽ። እሺ ሶስተኛ ተሚም። እሺ ተሚም። አሁን አንድ ሰው ከዚህ ውስጥ ከሶስቱ አንዱ ሰው መርጠሽ ኢትዮጵያ ይምጣ ብትባይ ማን ሊመጣት ደስ ይልሻል? ባልና ሚስቱ ነው። ባልና ሚስቶቹ ታያቸው ከአራቱ ልጆች እኔ የምታሳዝነኝ እሷ ናታ። እኔ ስለነሱ አይመለከተኝም፣ የራሳቸው ጉዳይ። ክፏቶኛ አሁን ዝም ችግር የለም። አሁን ሰው አይመጣም። እሺ መሐመድ እኔ ገመትኩ መሐመድ ትንሹ የመጨረሻው ልጅ ማለት ነው። ስለዚህ አሁን መሐመድ ስልኩን እኔ ትልኪልኝና እኔ ላወራ፣ ከዛው እንደዚህ ልጋብዝ ብዬ ልጋብዝ ስልኩን። አሁን ስልኩ አይ ከእናቱ ትነግሪያለሽ። እንደዚህ ኢትዮጵያ ሊጋብዙት ሰዎች ይፈልጋሉ ብለሽ ብትነግሪው
እሺ አትለኝም። ለምን ሙቀት ነው ለምን ፈለገችኝ ትለኛለች። በእናቴ እሱ ውስጥ ታስገባኝ። ይኸውልሽ አንቺ ለእኔ ላደረግሽው ነገር በቃ ማመስገን ፈልገው እዛ ኢትዮጵያ ያሉ ሰዎች ደግሞ ሊጋብዙት ይፈልጋሉ። ከነ ሆቴሉ ከነ ምን አድርገው እንዲህ ሊያደርጉት ነው ይላል። አቢባ ታወራት እኔ እሺ አትለኝም። አቢባ ታወራታለች። ግን አሁን የሚመስለኝ ግን አንቺ መሐመድ እዚህ መጥቶ ገና ለገና በቃ ሌላ ሰው ያያል ብለሽ ስላልሽ እንትን ነው ይመሰል መስለው ነው። እስቲ እዛ ቤቱ ውስጥ ቤቱ ሴትዮ አለች። አሁን ቤት አለች። እሺ አለች። አሁን በስልክ በቪዲዮ ትታያለች ሴትዮ። ችግር አላት እንደዚህ? አይታዩም። ግን ከልጄ ጋር ወንድ እንዳይመጣ ብላ ከልጄ ጋር ታወራለች። ልጄ እና ሴትዮ የምትይዝልኝ ከእሷ ጋር ታያለች እንጂ ወንድ አታይም። አባትን ራሱ ሰላም ስትል እንደዚህ ተሸፍና ነው እንደዚህ የምትላቸው። ተሸፋፍና እኮ ተሸፋፍና እዚህ ደግሞ መጣ ሰው ሰላም ይበልሽ ምናምን ብትያት ተሸፋፍና። እኔ አልኩህ እኮ እኔ አሁን እነሱን መጋበዝ አልችልም። እነሱን ወደ ኢትዮጵያ መጥቼ ምንም ሊላቸው አልችልም። እኔ አሁን ምንም ስለማልችል ውሸት መሆን እንደዚህ ነው ብዬ እኔ ያለሁበት ስለማቅ እንደዛ ብዬ ካፌ እቺ ሴትዮ ምን ብዬት ነው የምላት። ስሚ ምግብ ምን አለ ቤት ውስጥ? አሁን አላቅም። እኔ እስከ ትላንትና ወደ ጠዋት ነው ክችን የገባው። ከዚህ ነው ምግብ ምን በላሽ? ለመጨረሻ ጊዜ ምግብ በልተሻል? አልበላም። ለምናት አሁን ምን አለ አጠገብሽ? አጠገብ የሚል ያስቀመጠች መሰለህ? ይሄን ነው እንደዚህ ጁስ አምጥታልሻለች። ጁስ አለ። አይ ጁስ ይሄ ነው ያስቀመጠችልኝ እኮ ገኒ እስቲ አሳይኝ። እስቲ እንትኑን አሳይኝ። ያኛው ምንድን ነው? ጁስ ነው ምንድን ነው? ጁስ አይደለም ግን እንደዚህ አይነት ነው። ያቃጥላል። ቪታሚን ነው። ቀመሹ ምንድን ነው? እስቲ ቀመሹ ኦዳ ከለቤላ ነገር ነው የሚለው። ቪታሚን ነው። ዝም ብለሽ ታጭው እና ዳቦው ላይ ምን አለ? ውስጡ ምን አለ? ሊዮስ ቆይ ደርቋል። ምን ማር ነው የቀባችሁ? እስቲ በቃ እስቲ ቅመሽ፣ ትንሽ እንደዚህ ቅመሽ ውስጥ ቀኑ ሙሉ ስለተቀመጠ ያየክ ደረቀ። አዎ ትንሽ ቅመሽ። ሌላ ምግብ አምጪ ኪችን ሂጂና። አሁን አይበኝም፣ ሲሪበኝ ይበላለሁ። አይ ሲርብሽ ሳይሆን እስቲ ቅመሽ፣ እንደዚህ ቁረሽ ውስጥ ዳቦ ቁረሽ መጀም ሊቁረስ ታዲያ ይሄ ደህና ነው። እሺ ሲቅመሽ ከላዩ ላይ እንደዚህ ቁረሻል። ምንድን ነው የምትወጂው ምግብ? ምንድን ነው? ዶሮ ትወጃለሽ? ሰኔ ጾም ትጾሚያለሽ? ሱዲ ከመጣሁ ጾም ያላቅ። ስለዚህ አሁን ይኸውልሽ ሰኔ ጾም ካልጾምሽ ነገ ስትመጪ አንደኛ ምን እናድርግ መሰለሽ? የእናትሽ አርባ ነው አይደል? አዎ ዛሬ ነው የሚጀመረው። እሺ በቃ ይኸውልሽ የእናትሽ አርባ አሁን በግ እናርዳለን ብትፈልጊ። ልክ አሁን ትኬትሽን እርግጠኛ ስንሆን በቃ ይኸውልሽ እንደውም እድለኛ ነሽ። ስለዚህ ነገ ይኸውልሽ በግ ዛሬ ብትፈልጊ አሁን ልክ ትኬቱ ሀቢባ ስትነግረኝ እንዳይቆይ ይኸውልሽ ይታይሻል። ይኸው በግ አለ እናርድና ለአርባቸው በቃ ዛሬ አሁን እዚህ ሰው አለ ምግብ የሚሰሩ በደምብ ልጆች አሉ። አልጫና ቀይ በደምብ ተሰርቶ እዚህ ምስኪኖች አሉ፣ ምኖች አሉ። አብረን እዛ እናበላለን። ስለዚህ ሌላ የምትወጂው ምንድን ነው? ዶሮ ምናምን ትወጃለሽ? ዶሮ ችግር የለውም እኔ እያገኘሁት እበላለሁ። አይ መብላት ሳይሆን በቃ ምንም ችግር የለም። አሁን ዶሮ
ብትፈልጊ ነገ ዶሮ ሰርተው እንዲመጡ እንዲጠብቁሽ እና በግ አሁን ዛሬ ቆይ እንደውም ልንገርልሽ፣ በኦሮምኛ ትነግሪያታለሽ ስለምች እንትን አለች። ይኸውልሽ አሁን ይኸው ጎበዝ እንዳንቺ ይኸውልሽ እዚህ ጎበዝ አሉ፣ እንጀራ እየተጋገረ ነው። ስለዚህ ይታይሻል፣ ይኸውልሽ ይኸውሉ። ስለዚህ ምንም ሳትሳቀቂ ነገ በደንብ እዚህ አሁን በደንብ ሀዘኑም እንዲወጣልሽ ምግብ እዚህ እንደዚህ እንዳለው አብረው ይሰራሉ። እሺ እንትን አለች ማናት? ሱመያ። እሺ ጥሪያት አንዴ ሱመያ። ስለዚህ እንደዚህ እፈልጋለሁ ትያታለሽ፣ ትነግሪያታለሽ። ከዛ ነገ እዚህ ፈጣሪ ብሎ ዛሬ ማታ ከተደረገልሽ ሆነ፣ ካልሆነ ነገ እንደውም ቅዳሜ ነው፣ ቆንጆ ነው፣ ሰንበት ነው። እዚህ አጠገባችን እኛ ጋር ኡራኤል ብትፈልጊ ስላሴ ቤተክርስቲያን አለ። ከዛ አባቶች እንጠራለን። ያው በቄም እኛ ጋር ይመጣል አብሮ በዚሁ በደንብ ፍታት ምናምን ፍታት ነው አይደል የሚባለው? አለሽ አለው በቃ። ስለዚህ ነገ በደንብ እንደዚህ አድርገን ነገ ልክ እንትን ከሆነ አሁን ማታ ስትጓዥ ደርሰሽ አሁን ለመሰለሽ ጠንክረሽ ከእንትን ካልሽ እንደዚህ ታደርጊያለሽ። እሺ ስለዚህ ቆይ አሁን በአፋን ኦሮሞ እንበቻ ትችያለሽ? እኔ አዎ ነኝ። እሺ ስለዚህ ቆይ ተናግሪያትና ከዛ ደግሞ ይኸውልሽ ስትመጪ ዛሬ ምንድን ነው የሆነ በዓል አለ መሰለኝ። ምንድን ነው ዛሬ ቀን? ትላንት መድኃኒዓለም ነበር መሰለኝ አይደል? ያቸው አሁን ይኸውልሽ አይሽ እንዴት እያከበሩ መብራቱ አብር እንደውም አሁን አብሪ እንደውም ዓመት ነው። ይኸውልሽ ይኸውልሽ በአጋጣሚ ልጁ ልደቱ ሆኖ ደረስን። ይኸውልሽ ሰው ባለው ነገር እንዴት እንደሚደሰት ይኸውልሽ ዳቦ አድርገው እንደዚህ አድርገው። ስለዚህ አሁን ስትመጪ ለእሱ ልደት ነው። ስለዚህ ልብስ ምንድን ነው ይዘሽ ምን ይዛለ ትምጣ? ይዘሽልኝ ነይ፣ በቃ ደስ ያለሽን ነገር ይዘሽለት ነይ ብላሻለች። ስለዚህ ይኸውልሽ እንዲህ አይነት ልጆች ወንድሞች ጋር አብሮ ይኖራል። ስለዚህ አንቺ ባትኖር እንኳን ይኸውልሽ ልደት ራስ በራሳቸው እንዴት እንደሚያከብሩ አይሻልም? ስለዚህ ይሄንን ነው። ሱመያ የት ናት? ክችና። ስለዚህ ነገ ደግሞ ከዚህ ሁሉ ይኸውልሽ እህቶች ሴቶች ጋር አብረሽ የእናትሽን ሀዘን ታከብሪያለሽ። እሺ ገኒ፣ አሁን ደስ አላለሽ? እሺ። ስለዚህ አሁን ነገ ምን እንደሚሰራ አቡ ትኬቱ ከተገኘ ልክ አሁን ኮንፈርም ታደርጊኛለሽ። በጉ ታርዶ ምግብ ራሷን ማብራ እዚሁ ትሰራለች። ካልሆነ ነገ ቅዳሜ ነው፣ ቅዳሜ እንትን ታደርጋለች። እንትን በቄም መዳመን ትኬት እየፈለጉ ነው። እኔም ለሶስት እየፈለግን ነው። ስለዚህ ይኸውልሽ ምንም አታስቢ። ነገ መተሽ ምግብ ታግዣለሽ፣ ራስሽም ጭምር አብረሽ ትሰሪያለሽ። እንጀራ ይጠብቁሻል። ትጋግሪና ምሳ እናበላለን። እሺ
ከዛ ደግሞ ቤተክርስቲያን ሄደሽ ምን ብለሽ አየሽ፣ በደምብ ጭንቅላትሽ ራሱ በቃ እንትንሽ መንፈስሽ እንትን በጣም ጥሩ ስሜት ነው የሚሰማሽ እና አብረሽ ሄደሽ በቃ ችግር። ስለዚህ ነገ በደምብ ይሄ ነገር እናደርጋለን። እሺ ከዛ ደግሞ እኔና ተመልሰሽ እንኳን መሄድ ብትፈልጊ ተመልሼ እንዴት እመለሳለሁ ምናምን ብለሽ ምንም እንትን እንዳታረጊ። ሌላ ደግሞ ይኸውልሽ አሁን አንቺ አሁን ይሄ እንደዚህ አየሽ አይደለም ማለት ሰው ይኸውልሽ በትንሽ ነገር ነው የሚደሰተው። እኔ አሁን ለምሳሌ ይኸውልሽ ሩቅ አይደለም ሄደው አሁን እዛው ያለንበት ቦታ ሆኖ ደግሞ ይኸውልሽ ልጁ ብቻ እንደዚህ ይሆናል ብለሽ እንዳታስቢ። እኔም ራሴ እዛው ነው የምኖረው። ይኸውልሽ እዚያው ሀቡ ታውቃለች። ስለዚህ ምንም በቃ አንዳንድ ጊዜ ልብሽ ለጥሩ ነገር ሲደረግ እኔ አሁን የተለየ ነገር ኖሮ ምናምን አይደለም። ያው እዚህ ነው አሁን የምኖረው። በቃ እንደዚህ ይኸውልሽ የእንጨት ደረጃ ኖሮ የምንኖረው እዚሁ በቃ ይኸው መታጠቢያ ቤት አለ ምን አለ። የተለየ ቦታ ወይ የተለየ ምቾት ፈልጌ አይደለም። ስለዚህ እዚሁ አለው። ልጅሽም ቢሆን በቃ በየቀኑ በየሰዓቱ እዚህ ያገኛቸዋለሁ። አሁን እነዚህ ያሉበትን ሁኔታ እንትን ለማድረግ ብዬ ነው እኔ ራሴ እዚህ እንኳን ያለሁት። ስለዚህ በዚህ ተማመኝና አንደኛ እንደኔ አይነት ወንድም አለሽ፣ እንደኔ አይነት ወንድም ታገኛለሽ። ችግር ቢገጥማቸው ምንም አይነት ነገር ሆኖ በየቀኑ ትሰሚያለሽ። እስቲ ዛሬ ልጅን ደውለህ አሰማኝ ብትይ ህይወትሽን ብትቀጥይ። ስለዚህ ምንም ነገር በቃ ፈጣሪ ልክ አሁን የተባረከች አሰሪ እንዳገኘሽው ሁሉ እንደዚህ አይነት የተባረከ ቤተሰብ አግኝተሻል። እሱም ብለሽ አስቢና ነገ ላይ በቃ ራሴን እንዴት አስተካክላለሁ እንዴት አደርጋለሁ ብለሽ ነው ማሰብ ያለብሽ እንጂ ስለ ራስሽ ከዚህ በኋላ ስለ ራስሽ የምታስቢበት ነገር ነው። እሺ ሌላ ደግሞ ሰው ምን እያሉ ነው መሰለሽ? የጾም ምግብ ይሰራ እንመጣለን እያሉ ነው። ስለዚህ የጾም ምግብም ይሰራል። ስለዚህ የጾም ምግብም ማዘጋጅተን ስለዚህ ነገ በደንብ ተዘጋጅተሽ ትመጫለሽ። እሺ ሌላ ደግሞ አሁን ሳትዋሺ አሁን አንድ ብትነግሪኝ በቃ የሁሉ ሰዓት ካስለፋሽን ማን ነበረ ሀቡ ማን ነበር ባለቤቷ ስሙ? ኃይለማርያም ከኃይለማርያም ጋር ስትገናኝ ስንት ዓመትሽ ነበር ገኒ? አሁን እኔ ሂዳር አካባቢ ነው 24 ሺህ ያለችኝ ነው። ስትገናኝ ስንት ዓመትሽ ነው? ቀንሶ ከ19 እንደ 18 እንደዛ ነው። እስኪ አሁን ሌላው ሰው ደስ እንዲለው እንዴት ተገናኛችሁ? እስኪ በደምብ አውሪ። እንዴት እንደተገናኘው ልክ ከገጠር መጥቼ ማተማጋ ታውቃለህ? ማተማጋ ቦሌ ማተማጋ። እሺ ቦሌ ማተሚያ አንድ አውቀዋለሁ። አዎ ቦሌ ማተማጋ ነው የተገናኘ ነው። እዛ እኔ እሰራለሁ ሰው ቤት። የቱ ጋር ቦሌ ማተሚያ? ሚኪ ቸርች ታውቃለህ? ሚኪ ቸርች አውቀዋለሁ። እዛ ሜጋ ጋር ማለት ነው። በቃ አጠገቡ እኔ የእነሱ ጋር አጠገብ ያለ ቤት ጋር ያቁኛል። ምናለት እንደሆንኩት እንዴት እንደሚሰራ ወይ ስሚ፣ ከሚኪ ቸርች ቀጥሎ የሆነ የሙስሊም ቤቶች አለ። ሙስሊም አይደለም ኦርቶዶክስ ናቸው። እሺ ቀጥሎ ቆይ ከፍ ብሎ ያለው ቤት የሆነ የባለስልጣን ቤት ነው። እዛ ጋር በፖሊስ የሚጠበቅ አይደል? ሚኪ ቸርች ልንገርህ ብዙ ነው። እዛ ለዛ ነው አንተ አሁን ቦሌ ማተማጋ ትወዳለህ እኮ። በጀርባው ነው በፊት ለፊቱ? አይ በፊት ለፊቱ አይደለም በጀርባው ነው። በጀርባው ማለት በካሚሊያ ኬክ ቤት በኩል ማለት ነው። አዎ በዛ ውስጥ ነው ውስጥ የምንገባ። እሺ ቆይ በደምብ ቆይ ሰፈሩን ልነግርሽ ነው። በዛ ጋር በውስጥ ለውስጥ ስትገቢ እንትን አለ ምንድነው ስሙ
ወደዛ ወደ ምግብ ቤቱ ወደሚወስደው ጋር ነው። ወደ ምግብ ትምህርት ቤቱ ጋር ትምህርት ቤቱ ወደዚህ ትተህ ወደዚህ ነው። ይሄ ወደ ማስተማር ወደ ውስጥ። እሺ እዛ ጋር ታዲያ የትና ቤት ታውቂያለሽ? የጥላሁን ገሰሰ ቤት ታውቂያለሽ? የጥላሁን ገሰሰ ቤት ሲባል እዛ ጋር ፊት ለፊታችን ነው ሲል ሰምቻለሁ። በቃ እሺ ከሱ ጋር የቱ ጋር ከሱ አሁን የጥላሁን ገሰሰ ጋር ከነበርሽ ከዛ ፊት ለፊት ነው የነበርሽው? የሆነ የድሮ አሮጌ ቤት ነገር ነው። ፎቅ አሮጌ አፓርታማ ነው እንዴ? ይሄ እንትን ሸክላው አፓርታማ። አዎ ፊት ለፊታችን ነው። ሙሉ እንደዚህ በሽቦ እና በብረት ታጥሯል እና ቡና ምናምን አለ ግቢ ውስጥ። ልክ አወቅኩት፣ አሁን አወቅኩት። እሺ እዛ ነው የተገናኘን። እንዴት እንደተገናኘን እንገርክ። እዛ እኔ ልክ እንደገባው ሆነች ጓደኛዬ አለች አጭር። ልክ እኔ እዛ ሰፈር እንደገባው እንዳሁኑ አጭር ማለት ምንድን ነው? ቆይ አጭር ማለት አንቺ ረጅም ነሽ ማለት ነው? እሷ ትንሽዬ ድንክ ነገር ናት፣ ትንሽዬ። ከእሷ ጋር ጓደኛ እሱ ለካ እኔ እዛ ሰፈር ሳልገባ ከእሷ ጋር ጓደኛ ነው። እሺ ልክ እኔን ሲያየኝ ከእሷ ጋር ተጣላ ከልጅቷ ጋር። አዎ አንነጋገር። ልጅቷ አንቺ ጓደኛ ነበረች? እዛ ነዋ ጓደኛ ሆነን እስካሁን ድረስ አለን። እሱን ሰሪባ ነው እስካሁን ድረስ እኔና እሷ አልተለያየንም። ልጄን ራሱ ብዙ ጊዜ ቼክ ታደርግልኛለች። ይሄ ሀያ ምናምን እያለች ትናደዳለች ራሷ ማለት ነው። እሷ የሚለው ሰበብ የሚያደርገው እሷን ታይ ነው በሰላም ጊዜ ሲያወራ። እሺ የድሮ ገርል ፍሬንዱ ከእሷ ጋር አንቺ ገጥመሻል? አዎ ልክ እኔ እዛ ሰፈር ሲገባ አንድ ላይ ነበሩ። ልክ እኔ እዛ ሰፈር ሲገባ ልክ እኔ አንድ ጓደኛዬ ደግሞ አለች ያገናኘችን። የእሱ ጓደኛ ናት እሷም የእሱ ጓደኛ። ሁለት ሆኖ ያድራሉ እነሱ። የእኛ ቤቱ ይሄ ሆኖ ፎቅ ላይ ማለት ነው። እና እንደዛ እዛ ተከራይቶ ሜኪ ቸርች ነው የሚያከራይለት፣ እነሱ አይከፍሉም። እዛ ላይ እያለ ልክ እኔ እዛ ሰፈር ሲገባ እሱ ምን ይሰራ ነበር? የአሁኑ ስራ ታግዶበት ነበር። እንትን ነበር የሚሰራ ያኔ ዝም ብሎ ቸርች እያሰራ የሚኪ ቸርች እየተሰራ ስለሆነ ሰራተኞቹን እያቆጣጥራል። ያኔ የአሁኑ ስራ ታግዶበት ማለት ነው። ከዛ ልክ እኔን ሲጠየቀኝ ያችኛው ጓደኛ ይሄ እሱ ከሱ ጋር የነበረች ሳይሆን ሌለችው ስጠይቀኝ ትልቅ እኮ ነው አልፈልግም አልኳት። ከዛ ስትለኝ ትልቅ ነው እንደውም የትዳር ምናምን የሚሆነው ብላ አወራች። ስታወራኝ በዛ ማለት ለአንቺ ነው የኔ የራሷማ የእሱ ጓደኛ ይዛለች ራሷ። እሺ ተከፋፈላችሁ? እሺ ከዛ ስትለኝ የአንቺ እኮ ትንሽ ነው የኔ እኮ ትልቅ ነው አልኳት። ከዛ ሲላት ችግር የለውም እንደዚህ ስራ ምናምን አለ እንደውም ከሰው ቤት ያወጣሻል ትለኛለች። እኔ ለአረባ ሀገር መሄድ ስለሚፈልግ እኔ የእናቴ ማሳለፍ ፈልጋለሁ አልፈልግም አልኳት። በመሀል ስልኬ ሰጠችውና ይደውልልኛል። እሺ ይደውልልኛል። ማታ ወደ ቤት በኔ ቤት ነው የሚያልፉት። እኔ የሚተኛበት ክላስ ነው የሚያልፉት። እንደዛ ሲያልፉ እንደ በቃ እንደ ጥሩ ሰው ምን ይዤልሽ ልምጣ ምንም ችግር የለም። እንደ ጥሩ ሰው አትበይ። መጀመሪያማ ጥሩ ሰው ነው። እንደ ጥሩ ሰው አትበይ። መጀመሪያ ጥሩ ነው። ንገሪካ አንተ ስጠኝ አጠቃልላ እኔ ንገሪክ ጥሩ አይደለም። ንገሪክ እንደዛ